ጤና ይስጥልኝ ኢሌኒ የእናቷ እግዚአብሔር ይመስገን ሰላም ነች። ቴዲ አፍሮ የዘመናችን መጥምቁ ዮሐንስ ነው በሚለው ትከራከሪያለሽ ወይስ አይደለም ትያለሽ? አይደለም ብዬ ነው። እሺ እሱን ከመጥላት ሳይሆን እንደ ሃይማኖት እሱ እንደ ዘፋኝ እወደዋለሁ፣ አከብረዋለሁ። እሱን የሚወዳደር ዘፋኝ አለ። ጤና ይስጥልኝ። ሄሎ ጤና ይስጥልኝ። እድሜ ይስጥልን። ሰላም ነው ወይ? ሰላም ነው። እንዴት ነህ? አለው። የመጀመሪያው ነገር ያንተንም የኔንም ሰዓት ለመቆጠብ ቴዲ አፍሮ የዘመናችን መጥምቁ ዮሐንስ ነው ይላል ዶክተር ደረጀ ከበደ። ብዙ ሰዎች ይሄን ሐሳብ ገዝተውታል። ትስማማለህ አትስማማም? አረ በፍጹም አልስማማም። ለምን? ምክንያቱም ቴዲ አፍሮ ዘፋኝ እንጂ ቅኔ ዘራፊ እንጂ የሃይማኖት ሰው አይደለም። ምንም ያደረገው በሃይማኖት ያደረገው እንትን የለም ከመዝፈንና ግጥም ከመወረድ በስተቀር። ስለዚህ አንድን ዘፋኝ ከሃይማኖት እንትን ጋር ማያያዝ ማወዳደር ራሱ በፍጹም በክርስትናም በሌላውም እምነት አይፈቀድም። ዘፋኝ ራሱ የአንድ ሃይማኖት መልእክተኛ ወይም ደግሞ ስልን ሊወክል አይችልም ብዬ ነው የማምነው። ግን ዶክተር ደረጀ ከበደ ሊል የፈለገው መጥምቁ ዮሐንስ በበረሃ አንበጣ እየበላ ጥርጊያውን አመቻቹ፣ የጌታን መንገድ አቅኑ እያለ ይናገር ነበር። ስለ ፊውቸር ይናገር ነበር እና ከመንፈሳዊ ሕይወት ጋር አነጻጽሮት ሳይሆን መጪውን ጊዜ ያለንበትንም ጊዜ ኃላፊውንም ጊዜ መናገሩን በድፍረት መናገሩን አይቶ ከዛ ጋር የተስተካከለ ስም መስጠቱ አይመስልህም? አይመስለኝም። እሺ የቴዲ አፍሮ ላለንበት የሀገር ጉዳይ የሚያመጣው ማነቃቂያ እንጂ ምንም ከመድር ላይ ቀብ የሚል እንትን አያመጣም። ዘፈን ማነቃቂያ ነው። ቴዲ እንደምናውቀው ጥሩ ቅኔ ዘራፊ ነው። ችሎታ አለው፣ ድምፅ አለው። ግን በአሁኑ ሰዓት ያደረጋቸው እንቅስቃሴዎች ያደረጋቸው የዘፈን ወይም ደግሞ ፕሮግራሞች የሚያቀርባቸው አጠቃላይ ህዝብን ወደ ሌላ እልቂት የሚዳርግ ሌላ ጥልፈኞች ወደ ጥልፍ እንዲሄዱ የማድረግ ካልሆነ በስተቀር የሚያመጣው ምንድነው? ወደ እልቂት የሚከት ነገር ምንድነው የተናገረው? አንድ ቃል ልትነግረኝ ትችላለህ? ወደ እልቂት ሊከት የሚችላል የተናገረው ንግግር እንትኑ በአጠቃላይ ስለ ባንዲራ አንሳው ተገለል ወደ ውጭ ታነ መሀል ላይ የነበርነው ወደ ዳታ። ስለዚህ ተበድለናል፣ ተገፍተናል፣ ስለተገፋን እስካሁን ዝም ብለናል። አሁን ግን ባንዲራችንን እናንተ እንታገል የሚለው ቅስቀሳ ነው፣ ህዝብን ማነሳሳት ነው ብዬ የማስበው በእኔ በኩል። በእርግጥ በሌላ መልኩ ባንዲራ አንሳ ማለት ወንጀል ነው። ኖ ተገፍተናል፣ ተገለናል የሚለውና ከዛ አስተያየት እዛ አስተካክሎ ባንዲራችን አንሳ የሚለው ሰልም ሲገናኝ የሚያመጣው ህዝብን ማነቃቃት ነው። እነዚህ በተለይ ጽንፈኞችን ማነቃቃትና ማነሳሳት። እሺ ኢትዮጵያ ውስጥ አሁን ግድያዎች የሉ አሉ። ግድያዎች እኮ ግድያዎች ካሉ ተገለናል ማለት ምኑ ነው ወንጀል? ገዳዩ ማን ነው? ተገዳዩ ማን ነው? ማን ነው ለህዝብ የቆመው? ማን ነው ገዳዩ ብለህ እኮ መጠየቅ መቻል አለብን። አሁን እንደ ቴዲ ያለ ታውቃለህ፣ እኔ ሳስበው ለህዝብ መቆምና ህዝብን በጋራ በአንድ እንዲነሳ የነበረን አንድነት እንዲመለስ ጥረት ማድረግ ለሚገባው እንጂ ያለችዋን ክፍት ቀዳዳ ተጠቅሞ ህዝብን የሚከፋፍል ስራ መሰራት የለበትም ብዬ ስለማስብ ነው። ቴዲ
ልክ እንደነ ክቡር ዶክተር ጥላሁን ገሰሰ እንደነ ማህሙድ አህመድ እንደነ ቴዲ እንደ አለማየሁ እሸቴ ብዙ ለሀገራቸው የዘፈኑ ሂሩት በቀለ ብዙነሽ እንደዚህ አይነት እንትኖች ነው የምፈልገው። እኛ አሁን ህዝብን ወደ አንድ የሚያመጣ ሀገር እንዲኖረን ማድረግ መንግስት እንዲኖረን ማድረግ እንጂ መንግስትን ከጎኑ ላይ የሆነ ትንሽ ቀዳዳ ፈልገ ክፍተት እንዲፈጠር መደረግ የለበትም ብዬ ነው የማምነው። ስለዚህ ክፍተታችን እንዳይሰፋ አርቲስቶች መስራት አለባቸው። እሺ አንድ የመጨረሻ ጥያቄ ልጠይቅ። ቴዲ አፍሮ ከዘፈነው ዘፈን ውሸት ነው የምትለው የትኛው ነው? ቆይ ለምሳሌ ከዳስጣል አሁን እያወያየን ያለው ዳስጣል ነው። ዳስጣል ትንሽ ድምፅ በደንብ አይሰማኝም። ዳስጣል ከሚለው የቴዲ አፍሮ ስራ ውስጥ ውሸት ነው የምትለው የትኛው ነው? ይሰማል? እኔ ሁሉንም እውነት ነው አልልም፣ ሁሉንም ውሸት ነው አልልም። ስለዚህ ሁሉንም ለምሳሌ ግድያ አለ፣ ኦኬ ግድያ አለ ትላለህ። ግድያ ግን የሚደረገው በእነዚህ ሰዎች በጽንፈኞች ነው። በአብዛኛው የሚታገተው ሰው በጽንፈኞች ነው። ስራ እንዳይሰሩ የሚደረግ በጽንፈኞች ነው። ትምህርት ቤት እንዳይማሩ የሚደረጉት በጽንፈኞች ነው። በመንግስት በኩል ግድያ የለም። በመንግስት በኩል ግድያ የለም። መንግስት መቼም እንደዚህ አይነት ነገር ለራሱ ምን ህዝቡ እንዲነሳበት ሊያደርገው ነው። ግድያ አያደርግም። በእርግጥ አንዳንድ በመንግስት ውስጥ ያሉ ስህተት የሚሰሩ ህዝቡን የሚያሰቃዩ ሰዎች ሊኖሩ ይችላሉ። ግን ይሄን መንግስት ብዬ ልለው አልችልም። በውስጡ ያሉ እንደዚህ አይነት ችግር እንዲፈጠር ሊያደርጉ የሚፈልጉ በመንግስት በኩል ግድያ ካለ በተቃዋሚ በኩልም ግድያ ካለ በመሀል ላይ የሚገደለው ህዝቡ ነው አይደለ? ይሄ የገሃዱ ዓለም ያለንበት ነባራዊ ሁኔታ እውነት ከሆነ ይሄንን በአይኑ የሚያየውን ነገር በግጥም አበጅቶ ዜማ አበጅቶለት መዝፈኑ ምኑ ነው ከፋፋይ የሚያሰኘው? አሁን እኔ የማየው የመንግስት እንትን የተወሰኑ ውስጡ ያሉ ስህተት የሚሰሩ ሰዎች ናቸው ብዬ ነው የማምነው። ኦኬ ስህተት የሚሰሩ ሰዎች መንግስት ውስጥ ያሉ ሰዎች ከሆነ ስህተት የሚሰሩት ያን የማረም ስራ ወይም ኃላፊነቱ የማን ነው? መንግስት ነው። በትክክል መንግስት ነው። ስለዚህ ግን እነዚህ ሰዎች በቀላሉ ልታገኛቸው የምትችላቸው ሰዎች አይደሉም። መንግስት ጋር እንሰራለን ይላሉ፣ ግን ውስጣቸው ከሌላ ጽንፍ ጋር ይዘው የሚሰሩ ጥቅም የቀረባቸው ከአሁን በፊት ከቲፒኤልኤፍ ጋር ሲሰሩ የነበሩ ሰዎች ናቸው ይህን ነገር የሚያሰሩ። ይህን መንግስትም እኮ ያውቃል። የተወሰኑትም እየያዘ እየተቆጣጠረ በህግ ስር ውስጥ እያስቀምጣቸው ነው። ግን በአንድ ጊዜ ልታጠራው የሚችለው ነገር አይደለም። ይሄ የቆየ የ70 ዓመት ርቅም እንትን ነው። ስለዚህ በ8 ዓመት ማጥራት አችልም። እንዲያውም እኔ ይሄን መንግስት ወይም ደግሞ ይሄን ፓርቲ ቲፒን አደንቀዋለሁ። በ8 ዓመት ውስጥ ይሄን አይነት ስራ ሰርቶ ከአመት በቲፒኤልኤፍ አመራር የነበሩት ህዝብ ሲያሰቃዩ የነበሩትን ተቆጣጥሮ አንዳንዶቹ ከስልጣን አጥሮ አንዳንዶችን በጦረታ አስቀምጦ ብዙዎችን ደግሞ በቁጥጥር ስር አውሎ የፈታቸውም አሉ። ይሄን ማድረጉ የሚያስደንቅ ነው በኔ በኩል ታስበው። እሺ ከልብ ነው የምናመሰግነው አድማጫችን፣ እግዚአብሔር ያክብርልኝ። አንድ ነጥብ ልበል። አሁን ለምሳሌ ቴዲ አፍሮ እኔ ማስቀምጠው ነበር። በተለይ በአሁኑ 8 ዓመት ዝም እንዳለው የ8 ዓመቱ የዚህንም አስተራጥሞ ችግራችን ተረድቶ ወደ አንድ ሊያመጣ የሚችል ይሄ ወደ ጽንፍ የሄዱትን ሰዎች ሊመልስ የሚችል
ወደ አንድ ባንዲራ ወደ አንድ ዓላማ ሰላም ሀገራችን ሰላም እንዲሆን ማድረግ ስራ ቢሰራ ቴዲ ሁሉንም እንትን ያካትታል ብዬ አስባለሁ። ሁሉንም ጽንፈኛውንም ይሄ በመንግስት ውስጥም መንግስት የሚደግፈውን አንድ ያደርጋል ያስባለሁ። እሺ ከልብ አመሰግናለሁ። ብዙ ሰዎች አሁን በዚህ በምርጫ ስራ ልናልፍ ዲሞክራሲን ለመጀመሪያ ጊዜ ኤክሰርሳይዝ ወይም ለሁለተኛ ጊዜ ኤክሰርሳይዝ ልናደርግ ባሰብንበት ሰዓት እችን አይነት ግን ማምጣቱ እኔ ቴዲን እንዲያውም ይገርማል ከደጋፊዎች ከነበሩት በአብዛኛው እንግዲህ 15-20% አጥቷል ብዬ ነው የማስበው፣ ወይም 50% አጥቷል ብዬ ነው የማስበው። እሺ ከልብ አመሰግናለሁ አድማጫችን፣ እግዚአብሔር ያክብርልኝ። እኔም ቴዲ በጣም ሰራው ስራ በባንዲራም በዚህ በሚደረጉ አንዳንድ ጥሮች የምታደርጋቸው በጣም አደንቃለሁ። በርታልን። እንዳንተ አይነት ሰው ያስፈልጋል። በተለይ በዚህ በሚዲያው ላይ አውቃለሁ ብዙዎቹ ብዙ ስም እንደሚሰጡ፣ ግን በርታልን፣ በርታ። ይሄን ነገር ማዕከላዊ ሆነ የህዝብን እንዳሰማ ጥረትን አደንቃለሁ። በርታ በርታ እላለሁ። አመሰግናለሁ። እሺ እግዚአብሔር ያክብርልኝ። ቴንክ ዩ። እሺ የመጨረሻ ሁለት ሰው ልቀበልና ወደ እናንተ መጣለው። ሞዴሬተሮች ማሳሰቢያ፣ ሞዴሬተሮች ምንጊዜም የቴዲ ሐዋሳ ጠንካራ ሰፖርተሮች የምታውቋቸው ከመጡ ወረፋ እንዳይዙ አደራ። ወረፋ በመያዝ መጉላላት የለባቸውም። ቅድሚያ ስጧቸው። ፌር መሆን አለባችሁ ለነሱ። ስለዚህ ሞዴሬተሮች አስገቧቸው ስልጣን ስላላቸው። እሺ ክብራትና ክብራን፣ ፌር ነው እነሱ ሰፖርተሮች መቆም የለባቸውም። የታላችሁ እዚህ ጋር ሞዴሬተሮች አላችሁ ወይስ ተኝታችኋል? ተኝታችኋል? አለን በሉ እስኪ። ይተኛሉ እኮ ብዙ ጊዜ። እሺ አኒ ካለሽ እሺ። የመጨረሻ ሁለት ሰው እቀበላለሁ። በቴዲ አፍሮ ጉዳይ ላይ መነጋገሪያ የሆኑ ጉዳዮችን እስካሁን አልቆምም። ገና የሚቆም ነገር አይመስልም። ነገሮች እየመሸ በነጋ ቁጥር ብዙ ነገሮችን እየሰማን ነው። ዛሬ የሰማናቸው ወሬዎች የአርቲስቱ ስቱዲዮ ተበርብሯል፣ አንዳንድ እቃዎች ተወስዷል የሚሉ ናቸው። እንዲሁም ደግሞ በመንፈሳውያን ዘንድ ክፍፍልን ወይም ደግሞ ጭቅጭቅን የፈጠረ በሚመስል መንገድ ዶክተር ደረጀ ከበደ ቴዲ አፍሮ የዘመናችን መጥምቁ ዮሐንስ ነው፣ ጆን ደ ባፕቲስት ነው ብሎታል። ይሄን ነገር እንዴት ታዩታላችሁ? ትክክል ነው ወይስ አይደለም የሚል ነገር ነው እያወራን ያለ ነው። እሺ ሞዴሬተሮች ተጨማሪ ሰው እስኪያስገቡ ድረስ ወደ ሞጊልዳ እንሄዳለን። ሞጊልዳ አለው። ቴዲ ቆይ ማይክል አስጠጋልህ። እስኪ አውራ 1 2 3 በል። ይሰማል? አድማጭ ተመልካቾቻችን ይሰማል? ቴዲ ዩቲዩብ ላይ አንዳንድ ድምፅ ያንተ እንትን የሚል ቦታ አለ፣ ስክራች የሚያደርግ ቦታ አለ። ሜይ ቢ ከዚህ ከማይክል ሊሆን ይችላል። እሱን አካባቢ ብታስተካክል ጥሩ ነው። እንደውም የረሳሁትን ነገር ያስታውስከኝ። እሺ አሁን ይሰማል ድምፅ። ቴዲ አፍሮ የዘመናችን የመጀመሪያው ነገር አዲስ አበባ ነው አይደል ያለው? ሞጊልዳ ያ አዲስ አበባ ነው ያለው። የመንግስት ሰዎች የቴዲ አፍሮን ስቱዲዮ ሰብረው ገብተው የሙዚቃ መሳሪያዎችን፣ ኮምፒውተር፣ አስፈላጊ ነገሮችን በርብረው ወስዷል የሚሉ ወሬዎችን ሰምተናል። ይሄ ነገር እንደ አንድ የመንግስት ደጋፊ እውነት ነው ውሸት ነው? ውሸት ነው። አይ ነው እንደዛ እንደምትል እናውቃለን። ለምንድን ነው ውሸት ነው ያልከው? አንደኛ ነገር ቴዲ በጣም ተራገበ። የቴዲ አፍሮ ጉዳይ በእውነት ነው የምልህ። እኛ ቴዲ አፍሮን ላለፉት 20-25 ዓመታት የምናውቀው ልጅ ነው። የሞኝ ዘፈን ሁሌ አበባዬ ሾይ ነው የሚባል ነገር ነው የሆነብኝ። አሁን የቴዲ ነገር ሁሌ መንግስትን መቃወም ለእሱ ምን ያህል ጥቅም ካስታውሳችሁ እስክንድር
ሁሌ መንግስትን በመቃወም እስር ቤት በመግባት ራሱን ያፈመሰ ሰው ነው ቴዲ። በቃ እኛ እናውቋለን። እኔ ቴዲ የዘፈኖቹን ዘፈን ባይመከር አንድ ጥያቄ፣ ይሄ ቀላል ውይይታ ነው። እንጠያየቅ ናቸው። ቆይ ቴዲ አፍሮ ከዘፈነው ዘፈን ውስጥ ያከራከረን እንዳስጣሏል ያ ትክክል ያለውን አሁን ቃል ንገረኝ፣ ወይም ስህተት ነው ቴዲ አፍሮ የተናገረው ውሸት ነው የምትለውን እስኪ ንገረኝ። በጣም በሚገርም ሁኔታ ቴዲ እኔ እሱን ዘፈን ላይ ሞር ፎከስ አድርጌ ለመስማት ሞክሬያለሁ እና አንደኛ ስለ ኢትዮጵያዊነት አትንገረኝ ይላል። እኔ ኢትዮጵያዊ ነኝ አንተ አትነግረኝም፣ አንተ ሃይኮፒ ነህ እያለኝ ነው። እኔን ነው ማለት ነው። እሱ የሆነ ሊናገሩ የፈለገው አካል አንተ ሃይኮፒ ነህ ስለ ኢትዮጵያዊነት አትንገረኝ ይላል። እኔ ማለት አይችልም። ኢትዮጵያ ውስጥ ማንም ሃይኮፒ የለም፣ ማንም ኦሪጂናል ኢትዮጵያዊ የለም፣ ማንም ሃይኮፒ ኢትዮጵያዊ የለም። ሁላችንም ኢትዮጵያውያን ነን። ኦኬ አንድ ሰው ተነስቶ ለምሳሌ ዘመነ ካሴ ፕሮፌሰር ብርሃኑ ነጋ ወደ ባህር ዳር በሄዱበት ሰዓት ለአማራ ኢትዮጵያዊነትን ማርዳት ለክርስቲያን ለኢየሱስ ክርስትናን ማስተማር ነው አለ። መብቱ ነው መብቱ አይደለም? መብቱ ሊሆን ይችላል መናገር። ቴዲ አፍሮም ወደ አንተ ሄድልኝ ላንሳበት ባንዲራዬን ልጅ ለእናቷ ምጥ አታስተምርም ማለት መብቱ ነው መብቱ አይደለም? ስለ መብት ካወራን ቴዲ ይሄ እኮ ፍሪደም ኦፍ ስፒች ነው። ስለ መብት ፍሪደም ኦፍ ስፒች ከሆነ ይሄ ምኑ ነው ወንጀል? እኔ ወንጀል አላልኩኝም። እኔ ልል የፈለግኩት ነገር ቴዲ አንተ ስለ ኢትዮጵያዊነት አትንገረኝ ካለ በቴዲ እሳቤ ሃይኮፒ ኢትዮጵያውያኖች አለን ማለት ነው። በቴዲ እሳቤ እኔ እንደዛ አላስበው። ለዚህ ነው ትክክል። ሌላው ደግሞ ቴዲ ያነሳው በዘፈኑ ሸውደውን መሃል ገብቶ ወደ ዳር አወጡን አለ። ማነው መሃል የነበረው? ማነው ዳር የነበረው? ለምንድነው ቴዲ እንድናወራ የሚያደርገን? እኔ እንኳን አዲስ አበባ ስገባ የአዲስ አበባ እኮ መጨረሻ ጉርድ ሾላ ነበር ታክሲ እኮ። ከጉርድ ሾ በኋላ በአህያ በፈረስ ነው የምትሄደው። አሁን እኔ አልፌ የምኖረው አራብስ አለ ሲኤምቢሲ ምናምን የምትላቸው በፈረስ ነው። ቀጭን መንገድ ነው የነበረው። የኦሮሞ ገበሬ ነው የነበረው። እዛ ጋር ቤተመንግስት ፊት ለፊት ሸራተን መውረጃ ጋር ያለው ጠጋራራ ይባላል። የኦሮሞ አባገዳዎች ፍርድ የሚፈርዱበት ቦታ ነው። ቴዲ ይሄን ነገር ዳር አውጡን ካለ የቴዲ አያት እኮ ከዳር ነው የመጣው ማለት ነው። እሱ ኦሮሞ አማራ ብሏል። እችን ቅኔ ቴዲ እችን ካልገባን ምኑን አማርኛ ተናገረ? ምኑን በይሆናል እንዲህ ለማለት የአፍ መፍቻ ቋንቋችን ሆነ። እሱ ፖለቲከኞችን ይበል ብሔር ይበል ግለሰቦችን ይበል በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር ሲል ፖለቲከኞችን ሊሆን ይችላል፣ ሰባኪዎች ወይም ምን ሊል እንደሚችል ለራሱ መተው ነው። ብሔር ባላለበት ሁኔታ ብሔር ነው ያለው ማለት ራሱ ወንጀል አይደለም? ባላለበት ብልሃል ብሎ መክሰስ። ቴዲ 100% እርግጠኛውን የምናገረው ኮንቴክስቱ እዚህ አካባቢ ነው የሚያጠነጥነው። ወደ ይሄን በማለቱ በወንጀል ህግ በህግ አግባብ ያስጠይቋል አያስጠይቀውም ሌላ ጉዳይ ሆኖ፣ ግን እኛ ፖለቲከኞች ግን እንባንንበታለን። እኔ ባንንበታለሁ። እሳቤው ኮንቴክስቱ ምን ለማለት እንደፈለገ እዚሁ አካባቢ የሚያጠነጥነው። በፍቅር ሸውደውን መሃል ገብቶ ወደ ዳር አወጡ። መሃሉ እኮ የተሰራ ነው፣ እየለማ ነው ያለው። እኔ ለምሳሌ እዚህ አሁን የምኖርበት አካባቢ ከመጣሁ 9 ዓመት በላይ አልፎኛል። እንደመጣሁ ስኖር የነበረው ካሳንቺስ ነው። ሜይ ቢ አሁን ኑር ብትለኝ እኖራለሁ እንጂ ያኔ እኮ የሚኖርበት ሰፈር አልነበረም። ሌላኛው ስለ መጥምቁ ዮሐንስ ስለተባለው አንድ ሁለት ነገር ልበል ቴዲ። መጥምቁ ዮሐንስ በእውነት እኔ ይሄን እንዲህ ብዬ ለመድፈር ራሱ በጣም ያሳፍረኛል። በእውነት ነበር እኔ እንደ አንድ ክርስቲያን ቴዲ በመጥምቁ ዮሐንስ የሚመሰል ሰው አለ። በጣም የሚያሳፍር ነገር ነው። እጅግ በጣም ድፍረት ነው። በቃ ይሄ መንፈሳዊ ዓለምን እንደመዳፈር ነው። ዘፋኝ መንግስት ሰማያትን አይወርስም ብሎ 4 ነጥብ አድርጓል መጽሐፍ ቅዱስ። ዶክተር ደረጀ ከቅርብ ጊዜ ወዲህ ምን እየሆነ እንደሆነ ሁላችን የምናውቀው ነገር ነው። እንደኛ ሃይማኖቱ የማይፈቅድለትን ነገር እሱ መስበክ ያለበት መጽሐፍ ቅዱስን ሰው ሆኖ ሳለ እሱ የአንድን ኢትኒስ ግሩፕ ደግፎ ፖለቲካሊ በቃ የፋኖ ሊደር የሆነ የሚመስል ሰው ነው። እሱ የሃይማኖት ሰው ነው። ምን እዛው ሳስገባው
መጥምቁ ዮሐንስ እኮ የመሲሁን መምጫ የክርስቶስን የመሲሁን መምጫ እኮ ሲሰብክ የነበረ ሰው ነው። ቴዲ አፍሮ እኮ ሜቢ ስለ ሀገር ቢዘፍንም ስለ ጡትና ስለ ዳሌ ዘፍኗል። መጽሐፍ ቅዱስ አይፈቅድም። ክርስትናችን ፍቅርሽ ገድሎኝ እንደዚህ አድርጎ ብሎ የዘፈነ ሰው ነው፣ አይፈቅድም። ዘፈን የሚከለከለው ከኢንቴንሽኑ ጀምሮ ነው። ከኢንቴንሽኑ ጀምሮ ይከለከላል። እንደገና ስንኞቹም ውስጡ ክርስቶስን የማያመሰግን ከሆነ ጌታችን የማያመሰግን ከሆነ አይፈቀድም። እንዴት ከመጥምቁ ዮሐንስ ጋር ይመሳል ቴዲ አፍሮ? መጥምቁ ዮሐንስ በነገራችን ላይ የሞተው በዘፈን ነው ታውቃላችሁ። በዚህ አጋጣሚ ቴዲ አፍሮ ላይ እያማሮታችሁ ነው። ቴዲ አፍሮ ኔክስት ትሞታለህ እያላችሁት ነው ማለት ነው። የመጥምቁ ዮሐንስ አንገት ተቆርጦ ነው በዕቃ የተሰጣቸው ለንጉሱ ቃል ስለገባላት ጨፍራ የእንጀራ ልጁ ጨፍራ ፊቱ ላይ ስላስደሰተችው ምን ላድርግ ሲላት እናቷ ያስጠይቅ የመጥምቁ ዮሐንስን አንገት ቆርጠ ስጠኛለች። መጥምቁ ዮሐንስ እንዳያገባ አስከልክሎ ነበር ያች አንዷን ሴት። ምክንያቱም የእህት ዘመድ ናት በሚል እሳቤ ነው። ብዙ እንድትሉ ማለት ግን ሐሳቡ ነው። አንገቱ የመጥምቁ ዮሐንስ አንገት ቆርጣ አምጣልኝ ያለችው አይታል። መጥምቁ ዮሐንስን ያስገደለው ዘፈን ነው። ዘፋኝና ዘፋኝነት ነው። መጥምቁ ዮሐንስን ያስገደለው ዘፈን አይደለም። እኔ ሃይማኖተኛ አይደለሁም፣ ግን መጥምቁ ዮሐንስ እስር ቤት በነበረበት ሰዓት ማናት ባልሳሳት ሄሮዳዲያ የምትባል ሴት ለልደትሽ ምን ይሁንልሽ ሲባል አንገቱ ተቆርጦ ይመጣልኛለች እንጂ ከዘፈን ጋር እንትን ስለማለቱ አላስታውስም። መንፈሳዊ ሰዎች ታግዙኛላችሁ ለማለት ነው። ዘፈነችለት እኮ ቴዲ ጨፈረችለት። በዘፈን ተደስቶ ነው በዛ። እሺ አንተ እንዳልክ እንደዛ ነው። አይ እሱን ቀጣዩ አንተ ምንም አንተ እናነባዋለን መጽሐፉ እጃችን ላይ ስላለ ችግር የለውም። እና ይሄ ነው ቴዲ። እና ሁሌ ቴዲ የመንግስትን ጥፋት ብቻ አይደለም፣ አንዳንዴ ስለ ሀገር ወጣቱንም ስለማነሳሳት። አሁን እኮ ስለ ሞቶች ሀገር ነው የሚነው። የትኛው ነው የሞተው ሀገር? የትኛው ነው የሞተው ሀገር? ስለ ሞተ ሀገር፣ ስለ ወደቀ ሀገር ለምን ይዘፍናል? ዊሽ ለምን ያደርጋል? ወጣቱን እኔን ጨምሮ እኛ ተስፋችን በእኔ እንደ እምነቴ ተስፋዬ እግዚአብሔር ነው። ግን በሀገሬም ደግሞ ተስፋ አልቆርጥም። 30 ቢሊዮን ዶላር ኢንቨስት ያደረገች ሀገር ላለፉት 50 ዓመታት 60 ቢሊዮን ዶላር ዕዳ ውስጥ ነው የነበር ነው። ከኃይለ ሥላሴ ጀምሮ ከደርግ ሲገላበጥ አሁን ይሄ የኢህአዴግ መንግስት የሚወሰደው ዕዳ ጨምሮ የእሱን ግማሽ የሚያክል 30 ቢሊዮን ዶላር ኢንቨስት ያደረገ መንግስት ነው ሀገር ነው እየወደቀ ነው እየጠፋ ነው ዳስጣል የሚለው። እሺ ኖ ቴዲ ይሄ ነገር እኔ ኢትዮጵያ ውስጥ ነው የምኖረው። ኢትዮጵያ ውስጥ ባልኖርም ሀገሬ እንዲፈርስ አልፈልግም። እናት፣ አባት፣ እህት፣ ወንድሞች፣ ዘመድ፣ አጎት፣ አክስት አለኝ። እሺ የመጨረሻ ጥያቄ፣ ኢትዮጵያ ውስጥ ግድያ ስለመኖሩ ትከራከራለህ? ግድያ አለ ቴዲ። ግድያ አለ ብሎ መዝፈን ምኑ ነው ወንጀል? አይ ግድያ አለ ብሎ መስፈን ወንጀል ባይሆንም የሌለውን መስፈን ወንጀል ነው። እሺ ኢትዮጵያ ውስጥ ኦሮሞ፣ አማራ፣ ስልጤ ተባብለን የብሔር ፖለቲካ አለ የለም? አለ። በብሔር ተከፋፍለን ብሎ መስፈኑ ታዲያ ምኑ ነው ወንጀል? መስፈን ያለበትን ዘፍኗል፣ መስፈን የሌለበትንም ዘፍኗል ነው እኔ እኮ የምለው። ዳር ገቡ፣ መሀል ገቡና ወደ ዳር አወጡን። ምንድን ነው ወይ ወጥቶ መግለጫ ይስጥ በዘፈኑ ላይ። ዳር መሀል የነበሩ እነ እከሌ ናቸው፣ ዳር የወጣቸው እነ እከሌ ናቸው አለ። እኔ ከዛሬ 9 ዓመት በፊት ነው ወደዚህ የመጣሁት። ማንም ውጣ ብሎኝ አይደለም። በወቅቱ የነበረ መንግስት ወያኔ ውጣ ብሎኝ አይደለም። ስለሚያስፈልገኝ ንጹህ አየር ስለሚያስፈልገኝ መጣሁ። አያት ሴሚስ ያካ ይሻለኛል ብዬ መጣሁ። ጥሩ አየር ማለት አላርጂ ነበረኝ። እኔ ካሳንች በምኖር ሰዓት አፍንጫዬን ያመኝ ውሃ ይፈስበት ነበረ እንዴ። ለምን አደረገ? የተፈረሰ ኮን ቴዲ ይንገረን በቃ። እሺ ከልብ እናመሰግናለን ሞጊልዳ። አመሰግናለሁ። ኢሊ እንሄዳለን። ኢሊ ምን ትያለሽ? ሀይ ቴዲ፣ ሀይ ሞጊልዳ። አንተ መቼም አያልቅብህም። እንደው አሁን እኔ ለነገሩ ከእናንተ ምን ብዬ አሳምናለሁ? እኔ መቼም አባትህን በጣም ሪስፔክት የማደርጋቸው፣ ግን እሳቸው ነበሩ መስራት የነበረባቸው። አንተ ላይ ታሪክ ላይ በጣም መማር አለብህ። አንተ የአባትህን ባንዲራ እንድታነሳ አደርግሃለሁ። እኔ መነኝ። ኤኒዌይስ
እኔ ማለት አንዳንድ ጊዜ የሚያናደኝ ነገር ማለት ነው የሆነ የምንፈልጋትን ነገር ፒክ ማድረግ ስለምንፈልግ ነው ከሆነች ቦታ ላይ ነው ኦፍ ኮርስ አሁን ሁሉ ነገር ፖለቲካ ስለሆነ ለኛ እንደሚመቸን አድርገን ነው የምንወስደው ግን the whole ከተናገረው ሰውዬ እኔ to be honest እኔ አም ኦርቶዶክስ ብዙም ማቀው ሰው አይደለም በዚህ ጉዳይ ነው ያወቅኩት ኢቨን ሰውዬውን ግን በጣም ነው ሪስፔክት የማደርገው የተናገረው ነገር ያስል አሁን የተወያያችሁበትን መጥምቁ ዮሐንስን ያለውን ሳፖርት አደርጋለሁ ማለት አይደለም እንደ አንድ ኦርቶዶክስ ግን የተናገረው ነገር ግን በጣም ፓወርፉል ነገር ነው to be honest በጣም ፓወርፉል ነገር ነው ሰው የሞተ ሰዎች እየተጎዱ ይሄንን ነገር ሊናገሩ ይገባ ነበር ብዙ አባቶች በሁሉም ሃይማኖት ያሉት ሰዎች እንደ አንድ ሃይማኖት አባት እንደ ትልልቅ ሰዎች ደግሞ እንደ ሀገር ሽማግሌ ይሄ ነገር ልክ አይደለም እንደ ሀገር የሚያስቀጥል ነገር አይደለም ያለን ሁኔታ እንደ ሀገር በቃ ሰላም ያስፈልገናል እርቅ ያስፈልገናል ተበዳይ ካለ የዛን ሰው ሐሳብ መቀበል መቻል አለብን የሚል ሰው ያስፈልገን ነበር እና ይሄንን ልክ ነው ያለው በጣም ብዙ አያየናል እንደ ሰሞን በየሚዲያው እንዴ ጸሎቱ ወንጌሉ ምናምን እኮ ቀርቷል የለም ስለ ቴዲ አፍሮ ሆኗል በቃ ቴዲ አፍሮ እንደዚህ መንፈስ የተወጋው ምናምን ስንት የሚወጋ መንፈስ እያለ ኢትዮጵያ ውስጥ ቴዲ በጣም ለብዙ ሰዎች ቮይስ ሆኗል በጣም ለብዙ ሰዎች ግን ይሄንን የድሮ ስርዓት ናፋቂ ያልሆነ ስያሜ በመስጠት ቴዲን ማስቆም አይቻልም ቴዲን ብታስቆም በጣም ብዙ ሰዎች ማስቆም አትችሉም የተበደለን ሰው ድምጽ ሰው ማስቆም አይችልም እንደ ሀገር እኔ ማስበው ምንድነው ይሆን ያለው እኔ ስማርት ቢሆንስ ፕራይም ሚኒስተራችን በዚህ ሰዓት እንዲህ ከማድረግ ይልቅ ምንድነው ብሎ ሁሉም ሰው ጋር እርቅ ያስፈልጋል በጣም ሂል ማድረግ ያለበት ማህበረሰብ አለ በጣም በትግራይም ብትሄድ በአማራ ክልልም ብትሄድ ኢቭን ኦሮሚያ ክልል ብትሄድ ብዙ ቦታ ፕሮብሌም አለ መሀል አዲስ አበባም እንደዛው ይሄ ሁኔታ አያስቀጥልም ተመሳሳይ ታሪክ ተመሳሳይ ሁኔታ እስከመቼ ነው ህሊና ያለው ሰው ይሄንን ማመን አለበት በቃ ዛሬ ቴዲ አፍሮ ላይ የሚደርሰው መንገላታት አንድ ስለ ሀገር የሚጨነቅ አንድ ንጹህ ኢትዮጵያዊ ከሌ ብሎ መከፋፈል የማይል ሰው ቴዲ አፍሮን የሚያክል ንጹህ ልብ ያለው የሚገርም ኢትዮጵያዊ ሰው እንዲህ ከተንገላታ ሌሎቹ ኢቭን ሙዚቀኞች ምን ያህል መብት እንደሌለ ኢትዮጵያ ውስጥ እኮ ይሄ በቃ የሚያሳይ ነገር ነው እንግዲህ መሳሪያ የለውም ማለት ይሄን ያህል ፕራይም ሚኒስተሩም ደግሞ የሚያሰጋው በቃ የሆነ የፖለቲካ ፓርቲ ለምርጫ ምናምን ሲነራሱ ያስቀኛል I don't know waste of time just በቃ እና ቴዲ አፍሮ ያን ያህል I don't know ስጋት ነው ብዬ ማላስብ የህዝብ ድምጽ መናገር ይሄንን መለማመድ መቻል አለብን እኔ በጣም ነው ዲስአፖይንትድ የሆንኩት በጣም ነው የሚያሳዝነው እውነት አሁን በዚህ ይሄን ራስ ፖለቲካ ለመስራት ሲሞክር ሞግልዳ በቃ እነዚህ ሰዎች I don't know የፓርቲውን በቃ ምንነት እያሳዩን ነው በደንብ አድርገው በቃ ኢትዮጵያ ህዝብ ይሄን ማወቅ አለበት በቃ ምን ያህል ፍሪደም እንደሌለ ኢትዮጵያ ውስጥ ቲክቶከሮች እንኳን ቪዲዮ መስራት አይችሉም በቃ ምናቀው ነው የሙዚቃ ለምሰማክ ተብለ እንኳን አይደለም ሌላ ትልቅ የሆነ መብት እንዳንድ ሰዎች ቤት ፈረሰብኝ እኔ ይሄ ነገር ደርሶብኛል ብለ እንኳን ኮምፕሌን ልታደርግ ቀርቶ ኢማጂን ሙዚቃ ስለሰማክ የምትታሰር ከሆነ ምን አይነት ሲቹዌሽን ውስጥ እንዳለን ግልጽ አድርጎ የሚያሳይ ነገር ነው ይሄን የኢትዮጵያ ህዝብ ማወቅ አለበት of course ያውቀዋል thank you ኤሊ እስኪ ዛሬ በሶሻል ሚዲያ በሰፊው ሲዘዋወር የነበረ አንድ ቪዲዮ ላሳያችሁ እስኪ እዩት የዳስታል መንፈስ ተወጋይ እኛ የወንጌል አማኞች እኛ ያዋን ስላለን ኢትዮጵያ ሀገራችን አልሞተችም ወደፊትም አትሞትም
ቲንክ ሰባኪዎች ትግሉን የተቀላቀሉ ይመስላል። በእርግጠኝነት ሙዚቃውን አድምጠው ነው የሚሆነው። ሳያደምጡ ይህን ይናገራሉ ብዬ አላስብም። ካደመጡ ደግሞ እንዴት ልታደምጡ ቻላችሁ የሚል ጥያቄ እነሳባቸዋል። አይ ቲንክ ሳያደምጡ አይናገሩም። ካደመጡ ደግሞ ዘፈን ያደምጣሉ ማለት ነው መንፈሳዊ ሰዎች። ሌላ ጥያቄ ያስነሳል። ለማንኛውም በሶሻል ሚዲያ በሰፊው ሲዟዟር ያየነው ጉዳይ ዶክተር ደረጀ ከበደ የተናገሩት ነው። ቴዲ አፍሮ የዘመኑ መጥምቁ ዮሐንስ ቴዲ አፍሮ ነው። ሌሎቻችን እንኳ አይደለንም። ቴዲ አፍሮ የዘመናችን መጥምቁ ዮሐንስ ነው እንዲህም ተብሏል። ግማሾቹ አገልጋዮች ደግሞ ዳስ አንጥልም ምናምን ብሎ ሰልፍ ወጥተዋል። የመጀመሪያው ለመናገር እንዲመችህ ተስፋ ማርያም ቴዲ አፍሮ የዘመናችን መጥምቁ ዮሐንስ ነው ብለህ ታምናለህ? አታምንም? አላምንም። ቴዲሻ በዚህ ጉዳይ ላይ ያው ምልህ የፈለገ ጊዜ ቴዲ የምትወደው የፈለገ ብታደንቀው መንፈሳዊ ዓለም ውስጥ ያለ ሰው አይደለም። ዘፋኝ በቤተክርስቲያን ዘንድ ያለውን ቦታ ቴዲም ራሱ ያውቀዋል። አሁን በዚህ ጉዳይ ቴዲን ራሱ ብትጠይቀው ምናልባትም ሊደነግጥ ይችላል። አንዱም የቴዲ ኳሊቲ ዝናን መቋቋም መቻሉና ይሄ በቃ የተጋነነ የምትሰጠውን ስም ምናምን ሳይሆን የሚያስበው ስራው ላይ የሚያተኮር ሰው መሆኑ ነው። ብዙዎቹ በዝና ሰክረው ወዳልሆነ አቅጣጫ እየወዱና እየወደቁ የቀሩት ቴዲ ደግሞ ይሄንን አቅሙን አስጠብቆ መሄድ የቻለው ኢቭን ኢፍ ራሱን ለኢንተርቪው ለጉራ ምናምን ብዙ አታገኘውም። ቴዲ አቅሙን አስጠብቆና ከእለት እለት ከፍ እያለ እንዲሄድ ትልቅ የረዳው ነገር ቢኖር ይሄ ኳሊቲው ነው እና ማወዳደር አትሌትና አርቲስት እንደማወዳደር ቴዲ አፍሮን ከመንፈሳዊ ሰው ጋር ማወዳደርና ያው አንዳንዴ ልክ አይደለም። እንደዚህ ምን ሄድበት መንገድ ብዙ ጊዜ ወዳልሆነ በጣም የሆነን ሰው ስትወደው የሆነ ልክ ያልሆነ የምትገልጽበት ኮንዲሽን ውስጥ ትገባለህ። ለዚህ ደግሞ እና አብይን የገለጽንበት እንትና ዶክተር ዳኛቸው ራሱ ሽመልስን ገልጾ በወራት ውስጥ ይቅርታ ብሎ የመጣበትን መንገድ ታስታውሳለና አንዳንዴ ፍቅራችን በልክ ብናደርገው መልካም ይሆናል። ኋላም ለመመለስም ለምን ቴዲ እንደዛ የሚከር ሰው ነው ምናምን ብዬ አይደለም፣ ግን ለመመለስም አይጨንቀንም። ፍቅራችንም ጸባችንም በልክ ቢሆን ጌታቸውና አብይ ያጋጠማቸውን አይነት እንዳያጋጥመን አብይን ሙሴ ብለን የከሰርነውን አይነት ነገር እንዳያጋጥመን ስለሚረዳን መልካም ነው። ግን አንዳንዶች የብልጽግና ሰዎች መጣው እዚህ አብይን ከኢየሱስ ክርስቶስ ጋር ሲያወዳድሩ ከርመው ይሄን ሊቃወሙ ሲሞክሩ ደግሞ እምነቱ ላይ ነው ያላቸው ወይስ ፖለቲካው ላይ ነው ያላቸው ብለህ ጥያቄ እንድታነሳ ያደርጋል። ምክንያቱም አብይን እኮ ከክርስቶስ ጋር ያገናኙታል። ኢትዮጵያን እኮ ገነት ናት ብሎ የተናገረውን ሰውዬ አይቃወሙትም። ገነት አድርገናታል ሲሉ ገነትና ኢትዮጵያ በምን ትገናኛለች ብለህ በመጽሐፍ ቅዱሳዊ ሐሳብ ብታመጣው ልክ አይደለም። እዛ ላይ ችግር የለባቸውም። አሁን ይሄን የሚቃወሙት ቴዲን ለመቃወም እንጂ ለእምነታቸው አይደለም። አንዳንዶቹ ከእምነታቸው ፖለቲካቸው ስለሚበልጥባቸው በእምነት ጥላ ስር ተከበው አታክ ማድረግ የሚፈልጉትን ለማጥቃት የምትደግፈውም ሰው ቢሆን የምትቃወመውም ቢሆን ልክ ያልሆነው ልክ አይደለም ስትል ነው ሚዛናዊና ትክክለኛ የሚሆነው እና በዛ ልክ ነው የቴዲንም ይሄ ከዚህ ጋር የተያዘውን ኮንዲሽን በዚህ ኮንዲሽን አልደግፈውም ቴዲሻ። ሌላው ሐሳብ ግን የሚገርመው ነገር ቴዲን አሁን በዚህ መስፈን አለበት ይሄን መስፈን የለበትም ብለው የሚሉ ሰዎች የሐሳብ ነፃነት ገና አልገባቸውም። መስፈን ያለበትንም ነው የዘፈነው፣ መስፈን የሌለበትንም ነው የዘፈነው ማለት ምን ማለት ነው? የሐሳብ ልዩነትና የሐሳብ ነፃነት ገና አልገባቸውም። ከጎናቸው ያሉ ተቃዋሚ ፓርቲዎች በሙሉ እኮ ሰፊ የሆነ የፖለቲካ ልዩነት አላቸው ከነሱ ጋር። ይሄን ማለት የለባቸውም ሊሏቸው ነው እንዴ? ወይም ያን አስተሳሰብ ስተት ስለሆነ ወንጀል ነው ሊሏቸው ነው? እንዲህ ማሰብ የለባቸውም ሊሏቸው ነው? ምርጫ ራሱ ምን እንደሆነ እኮ አልገባቸውም እነዚህ ሰዎች። ከመጀመሪያው ስለምን እንደሚያወሩ አያውቁትም። ፖለቲካ ማለት የሐሳብ ልዩነት ነው። በቃ የተለያየ አስተሳሰብ አለ። ያንን የተለያየ አስተሳሰብ ግን አንተ ለኔ ይሄን ወይም ወንጀልነት በራሱ ፖለቲካን አለመረዳትም ነፃነትም አለማወቅ ነው። ልጅ ለእናቷ አመጣ አስተማረች የሚለው እኮ በግልጽ ለሞጊልዳ እኮ ነው። ብሔርተኛ የነበሩ ሰዎች እኮ ናቸው ዘለው ዛሬ የኢትዮጵያ ጠበቃ ሆነው ቴዲ አፍሮን ስለ ኢትዮጵያ ያቆረቆረም ኢትዮጵያ አልፈረሰችም ብለው ቴዲ አፍሮ ጋር ሊሟገቱ የሚቆም ከቴዲ በላይ ኢትዮጵያ እንዳትፈርስ የማይፈልግ ሰው የለም። እኛ በላይ ኢትዮጵያ እንዳትፈርስ የሚፈልግ ሰው የለም። ኢትዮጵያ ማለት ግን ሰው ነው።
ኢትዮጵያ ማለት የኢትዮጵያ ማህበረሰብ በአጠቃላይ በነፃነት ኢትዮጵያ ውስጥ መንቀሳቀስ መቻል ማለት ነው። ኢትዮጵያ እንዳትፈርስ በጣም እንፈልጋለን። በጣም የሚያንገበግበንና ፈረሰች እንደዚህ ብለን ስሜታዊ የሚያደርገን እኮ ያን አስተሳሰባችን ያ ፍላጎታችን ነው። ለእናንተማ ትግራይ እኮ ሩቅ ነው። ቢፈልግ ይገንጠል ባዮች እኮ ናችሁ። እኛ የትግራይ መገንጠል የሚያሳስበን ኢትዮጵያውያን ነን፣ የኢትዮጵያ ጠበቃ ነን። ልጅ ለእናቱ የሆናችሁት በዚህ ምክንያት ነው። ይሄን አስተሳሰባችሁን ስታርሙ ነው እኩል ከኛ ጋር እናት መባል የምትችሉት። ብሔርተኞች የኢትዮጵያ ጠበቃ ልትሆኑ አትችሉም፣ በጭራሽ አትችሉም። ለኛ ልታስተምሩን አትችሉም። የኢትዮጵያን ደህንነት፣ የኢትዮጵያን አንድነት፣ የኢትዮጵያን ሰላም ለኛ ልትነግሩን አትችሉም። እናንተ 4 ኪሎ ውስጥ ገቡ ነው እንደ ኢትዮጵያን የምታውቋት። ኢትዮጵያዊ ማለት ለእናንተ የእናንተን የፖለቲካ አስተሳሰብ የሚከተል ብቻ ማለት ነው እንዴ? እንደዛ አይደለም። ኢትዮጵያዊነት ማለት ኢትዮጵያ ማለትም ያን አይደለም። የተለያየ አስተሳሰብን አቻችለህ ችለህ ያጠፋን ኢትዮጵያዊ እንኳን አክብረህ መኖር ነው ኢትዮጵያዊነት ማለት። ከዛም እንደዚህ በአዲስ አበባ ጉዳይም ይሄ በተፈናቀሉት ዳር ወጣን ምናምን የሚለው እውነት ነው እኮ። ስንቱ ነው በልማት ስም እየተፈናቀለ ወደ ዳር ሄደው? መዓል አዲስ አበባ ካሳንቺስ የነበረ ፒያሳ 4 ኪሎ የነበረ ስንት ሰው ነው ተፈናቅሎ የወጣው? ትክክለኛው ወይ ምን ነበረ ካስታወሳችሁ? መቼም እውነት ነው አብይ ሾርት ሚሞሪ የሚለው ካስታወሳችሁ፣ ለገሃር ፕሮጀክትን አብይ ላሰራ ብሎ ሲል ምን ነበር ያለው? ህንጻው ሲሰራ ከዛው የሚነሱ ሰዎች ከዛው ይገባሉ ነው ያለው አይደል እንዴ? ትክክለኛው ድርጊት ያ ነበር። ግን ማፈናቀልና ማውጣት ዲሞግራፊ መቀየር በግልጽ የተናገሩት ለማድረግ ነው። አፈናቅለው አወጣው ፎቅ ሰርተው የሚፈልጉትን ሰው ያስገባሉ። ያ ነው ትክክል ያልሆነው። ይሄን መግለጹ ቴዲ ሊሞገስ ሊጨበጨብ የሚገባው ድንቅ ስራ ነው። ድንቅ አርቲስት ነው። ድንቅ ባለሙያ ነው። ይሄ ነው ያለኝ ሐሳብ። ቴዲሻ ጥያቄ ከሌለ ከልብ አመሰግናለሁ። ተስፋ ማርያም ወደ አገዘ እንሄዳለን። አገዘ አንቀድሞም ታየ ቆይ አዛብተዋል። እሺ ጤና ይስጥልኝ ቴዲሻ፣ እንዴት ነህ? አለው እግዚአብሔር ይመስገን። የመጀመሪያ ለመንደርደሪያ እንዲመጣ አጋዝ ዳርሳሞ ነው ስሜ። አጋዝ ኦኬ፣ ሶሪ። ቴዲ አፍሮ የዘመናችን መጥምቁ ዮሐንስ ነው አይደለም? መጥምቁ ዮሐንስ ነው ያለው። ቴዲ አፍሮ ሊሆን አይችልም። ስለዚህ ከዶክተር ደረጃ ሀሳብ ጋር አትስማማም? ለምንድን ነው የማትስማማው? አይደለማ፣ ቴዲ አፍሮ ዘፋኝ ነው፣ የኪነት ሰው ነው። መጥምቁ ዮሐንስ ደግሞ የሃይማኖት የእምነት ሰው ነው። ተጋኗል አገላለጹ ብለህ ነው የምታምነው? በሚገባ። እሺ፣ ቴዲ አፍሮ የዘፈነው ዘፈንስ ስህተት አለበት ብለህ ታስባለህ? በፍጹም። ኦኬ፣ እስኪ ንገረኝ። አሁን እንግዲህ ከየትኛው ዘፈን ነው የምንጀምረው? ነው 18 ዳስጣል፣ ሌላ ቦታ ዳስጣል ነው። አንድ ቁጥር ላይ ያለው እሱ ነው። ያ ነው ስታንዳርዳችን። ኦኬ፣ ዳስጣል። አሁን ስህተቱ ምንድን ነው? ምንም አይነት ስህተት እኔ አይታየኝም። በእኔ እንደ አንድ ግለሰብ ነው የምናገረው። እንደ ብሔር ከተባለ ደግሞ እንደ የጉራጌ ልጅ ተወላጅ ነኝ። እንደዛ ቅድም እንደውም አንድ ክትፎን ለማስመዘግ ቅድም መጀመሪያ ስትገባ ሰምቼ ነበረ። አጀንዳ ሲዛል ያልከው ክትፎን አንድ ማህበረሰብ በዩኔስኮ ለማስመዝገብ ጥረት እያደረገ ነው ብለህ ነበረ። ምናልባት እሱም አጀንዳ ካለ በመሀል ወጥቼ ስለነበረ አልሰማሁም። እሱም ላይ ሀሳብ ሰጣለሁ። ግን እንደ ግለሰብ ቴዲሻን የምናገረው ዳስጣል የሚለው ዘፈን ለኢትዮጵያውያኖች ነው የተዘፈነው። በመሀል ደግሞ የአዲስ አበባ ልጆች ደግሞ ጠቅሷቸዋል። መነሻው ሀሳብ ግን አዲስ አበባዊነት አይደለም፣ ወይም ደግሞ ለአዲስ አበባ ልጆች አይደለም የተናገረው። ሲነሳ የተናገረው አክሱም ላሊበላ ነው ያለው። አክሱም ላሊበላ ደግሞ የኢትዮጵያዊነት አንዱ ምሰሶ ናቸው አይደለ እንዴ? አክሱምም ላሊበላም አንዱ ምሰሶ ናቸው። በስርዓተ መንግስት የምንናገር ከሆነ የዛጉዌ ዳይናስቲ ነበረ፣ ሰለሞኒክ ዳይናስቲ ነበረ። ከዛ በፊት ደግሞ አክሱማይት ኪንግደም ነበረ። ስለዚህ ኢትዮጵያ የ3000 ታሪክ አለን ስንል የአክሱማይትን ኪንግደም የንግስተ ሳባን ታሪክ ጠቅሰን መጽሐፍ ቅዱስን አጣቅሰን ከዛ ደግሞ ላሊበላን ጠቅሰን እያልን ነው የምንመጣው። አሁን ያለንበት የኢትዮጵያዊነት ማዕቀፍ ውስጥ ወይም ደግሞ የዶክተር አብይ አስተዳደር ውስጥ የምንመጣው ማለት ነው። ታሪክን እየነገረን ነው። ታሪክ የሰራ ነው ከዛ ተነስተን የመጣን ህዝቦች። አሁን ላይ ግን አንዱ ማገር የሆነው አክሱማይት ኪንግደም የሚባለው የትግራይ ማህበረሰብ
በኢትዮጵያዊነት ማዕቀፍ ውስጥ መቀጠል አልፈልግም ብሎ ተቃውሞ ያቀረበ ምርጫ እንኳን መካሄድ የማይችልበት ሀገር ወይም ደግሞ ክልል ሆኗል። አማራ ክልል ውስጥ ደግሞ ነፍጥ ያናገቱ ፋኖ ታጣቂ ቡድኖች ደግሞ ከፌዴራል ገቨርንመንቱ ጋር ነው ማንስማማባቸው ነጥቦች አሉ ብሎ ደግሞ ፌዴራል ገቨርንመንቱን እየሞገተበት ያለ ነው። በተለያዩ ደግሞ ኢትዮጵያ ደግሞ አካባቢዎች ደግሞ ህብረተሰብ እየሞተ እየተፈናቀለ እየተሰቃየ ያለበት ሁኔታ ነው። ይሄ በየቀኑ የምንሰማው ዜና አይደለም ወይ? ቴዲ አፍሮ ፈጥሮ አወራው ወይ? ይሄ ሀዘን እንደ አንድ ኢትዮጵያዊ ሀዘን አይሰማችሁም ወይ? እኔ ስለ ትግራይ ወይ ደግሞ ስለ አማራ ችግርና ስቃይ ለመስማትና እንዲሰማኝ የግድ ከአማራ ወይም ደግሞ ከትግራይ መወለድ የለብኝም። የምንኖረው ኢትዮጵያውያን ልክ ነን፣ ተሰደናል። ስንሰደድ ምናልባት የተለያየ አይነት ለመኖር ብለን ለእንጀራ ብለን ፓስፖርት የተለያየ ሀገር ፓስፖርት ይዞ ልንሆን ይችላል። ነገር ግን እትብታችን የተቀበረው ኢትዮጵያ ውስጥ ነው። ስለዚህ ትግራይ ሲነካ፣ አማራ ሲነካ፣ ኦሮሞ ሲነካ፣ ጉራጌ፣ ሲዳማ፣ ሌላውን ማህበረሰብ ሲነካ ሊሰማን አይገባም ወይ? ቴዲ አፍሮ ያንን ማንጸባረቁ ስህተቱ ምኑ ላይ ነው? እሺ አሁን በመንግስት ደጋፊዎች ዘንድ ቅድሞ ጊላ ሲናገር ሰምተህ ከሆነ እንደ አንዳንዶች እንደ ወንጀል የሚቆጥሩት አንዳንዶች እንዲህ ባይል የሚሉት በፍቅር ጠርተው ከዳር እስከ ዳር መሀል ገቡና አቆሙን ከዳር በከተማዊ ቋንቋ ሸዋሸዋ ሰሩን ሲል አንደኛውን መሀል ገቢ አንደኛዋን ዳር ወጪ አድርጎ የመከፋፈል ነገር ነው ይላሉ። እዚህ ጋር አንተ የመከፋፈል ነገር አለ ብለህ ታስባለህ? አላማው መከፋፈል አይደለም። ዘፈኑን ሲዘፍነው እኔ የመከፋፈል ሳይሆን ፋክትን ነው ሜንሽን ያደረገው። ፋክት ነው እኮ አይደል እንዴ? አሁን እዚህ ጋር በፍቅር ጠሩና ሲል ያው ጠሩን ሲል እኔ የሚመስለኝ አብይ አህመድን ነው፣ ዶክተር አብይ አህመድ ነው። ወይም ደግሞ የዛኔ የነበሩት ደጓ አንዳርጋቸው የሆኑ እነ ለማ መገርሳ አብይን ጨምሮ የጠሩን በኢትዮጵያዊነት በፍቅር ነው የጠሩን አይደል እንዴ? ቴዲሻ ወደ ኢትዮጵያ ነው ደሴቷችን ናት ኢትዮጵያዊነትን ብለው ነው ከዳር እስከ ዳር ከዲያስፖራውም አገር ውስጥም ካሉት ነፍጥ አንስቶ ሲታገሉ የነበሩት የተለያየ አይነት የፖለቲካ አስተሳሰብ የነበራቸውን ፖለቲከኞችን ጠርተው ሀገር ውስጥ አስገብተው በሰላማዊነት በፍቅር አይደለም ኢትዮጵያውያን አይደለም የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ኢትዮጵያ ውስጥ ሁላ ሚሊኒየም አዳራሾች ተጠርተው ቴዲ አፍሮ በተገኘበት በፍቅር ጠርተው ቴዲ አፍሮም ዘፍኖ አብይ አህመድ ኢሳያስ አፈወርቂ ባሉበት በቃ ይሄ እቺ ናት በቃ ብለው እኮ ምናስባትን በምናባችን ምናስባትን ኢትዮጵያዊነትን አበሻነትን ሰብከውናል። አምነንት ደግሞ ተከትለናቸው ነበር። ኋላ ላይ ግን ያየነው ነገር ግን በቃ ጩኸታችንን እንኳን ለማሰማ ጩኸትንም ተቀማው የሚለው ቴዲ ያንን ነው። እሺ አንድ ጥያቄ ሌላ ልጠይቅህ። ኢትዮጵያ ውስጥ ኦሮሞ እየተገደለ ነው ብለህ ታምናለህ አታምንም? እንዴ አምናለሁ። አማራ እየተገደለ ነው ብለህ ታምናለህ አታምንም? ድብን አድርጎ። ትግራይ እየተገደለ ነው ብለህ ታምናለህ? ግጥም አድርጎ። ስለዚህ ዋና ዋና የሚባሉ ሶስቱም ብሔሮች እየተገደሉ ያሉበት ሀገር ላይ ካለን አሁን ያለውን መንግስት ብሔርተኛ ነው ለአንድ ወገን የቆመ ነው የሚያሰኘው ምንድን ነው የሚሉ ወገኖች አሉ። ምን ትላለህ? ሞትን ለሁሉም እያዳረሰ ካለ ሁሉንም እየገደለ ከሆነ እንዴት ለአንድ ወገን የቆመ ነው ይሄ መንግስት ሊባል ይችላል? ኦኬ ከዘፈኑ አንጻር ከሆነ ቴዲ አፍሮ ማንንም ብሔር አልጠቀስም። ስርዓቱን ነው ስርዓተ መንግስቱን ነው እየወቀሰ ያለው። ስርዓተ መንግስቱን ደግሞ እኔ መወቅሰዋለሁ፣ የብልጽግና መንግስትን ማለት ነው። የብልጽግና መንግስት አብይ አህመድ የኦሮሞ ብሔር ተወላጅ ስለሆነ ኢትዮጵያን እየመራት ያለው የኦሮሞ ህዝብ ነው ማለት አይደለም። ስህተቱ የሚነሳው ከዛ ነው። አብይ አህመድ ኦሮሞ ስለሆነ አማራ ላይ ለሚነሳው ችግር፣ ትግሬ ላይ ለሚነሳው ችግር፣ ጉራጌ ላይ ለሚነሳው ችግር፣ ሌላውም ኢትዮጵያ አካባቢ ላይ ለሚነሳው ችግር ኦሮሞን ተጠያቂ ነው ማድረግ አለብን ብዬ አላስብም። ስርዓቱ እኔ አሁን ለምሳሌ ጉራጌ ነኝ ብያለሁ። ጉራጌ ዞን ውስጥ ለሚፈጠሩ ችግሮች ተወቃሽ የማደርጋቸው በመጀመሪያ ደረጃ እዛ አካባቢ እያስተዳደሩ ያሉትን የጉራጌ አመራሮችን ነው እንጂ የኦሮሞን ህዝብ ሄጄ አልወቅስም። ወይም ደግሞ በዛኛው ስርዓት ደግሞ በቲፒኤልኤፍ ጊዜ ብትመጣ ቲፒኤልኤፍን ሳይሆን የምወቅሰው በዋነኝነት የዛን ጊዜ ላይ የዛን አካባቢ ሲያስተዳድሩ የነበሩትን አመራሮችን በዛ
ስትራክቸር ውስጥ በዛ ፓርቲ ውስጥ የነበሩትን ነው መውቅሰው እንጂ ቢኮዝ አብይ አህመድ ዝ ኦሮሞ ሁሉ ወቀሳ ኦሮሞ ህዝብ ላይ ይውረድ የሚባለው ነገር አልስማማበትም። ቴዲ አፍሮ ኢምፕሊኬሽኑ እሱ አይደለም ከሚያስተዳድረው ስራ ህዋት መራሽ የነበረው ኢህአዴግ የመሰረተው አስተዳደር ኢህአዴግን በብሔር ብሔረሰቦች ነው። ያ ነገር ደግሞ ተቃርኖን ፈጥሯል። በአንድ በኩል ትክክል ነው ቴዲ ያልከው ነገር፣ ግን አብይ አህመድ ሲመጣ ምንድን ነው ያለን? ቴዲ አፍሮም ያለው እኮ እሱን በፍቅር ጠሩና ከዳር እስከ ዳር ያለው ኑ እንደመር ነው የተባለው እኮ እንደመር፣ እንሰባሰብ፣ አንድ እንሁን ብሎ ተጠራን። ገበታው ላይ ቀረብን። ግን ገበታው ላይ ቀርቦ ምንድን ጦርነት የተነሳው እኮ አይደል እንዴ? መፈናቀል ነው። አንተ ከዚህ አካባቢ አይደለህም፣ ቀለም ዜግነት እንትን ብሔር እየተጠቀሰ እከሌ ከሌ ነው። ግን ቆይ እዛ ጋር አብይ አህመድ እኮ ወደ ስልጣን ሲመጣ በፍቅር ሲጠራ እንደውም የመሀል ሀገር ፖለቲከኞች ወይም ደግሞ የብሔር ፖለቲካን የሚጠየፉ የብሔር ፖለቲካ አዋጣንም የሚሉ ሰዎች ናቸው ወደ መሀል የመጡት ኦኬ ብለው እንጂ ብሔርተኞች እኮ አልመጡም እኮ። ብሔርተኞች አልመጡም። ብሔርተኞች እንደውም የዙም ፖለቲካ ውስጥ ገብተው ነበረ። ዙም በያሉበት ሆነው ከመቀሌ በያሉበት ሆነው የህልውና አደጋ ውስጥ ገብተናል ምናምን ይላሉ እንጂ ይሄ የብሔር ፖለቲካ ያንገሸገሻቸው ሰዎች ሆ ብለው ወጥተው ነበር። እውነት ለመናገር አይደለም የመጣም ሰዓት እኮ ብሔርተኞች ቅቡልና አላገኘም እና ሲንስ ዴይ ዋን የብሔር ፖለቲከኞች ወይም ደግሞ አክራሪ ብሔርተኞች ባልተቀበሉበት ሁኔታ ላይ ምንድን ነው ሊደረግ የሚችለው የሚሉ አሉ። ምን ትላለህ? ማለት አልገባኝም ጥያቄ ቴዲ፣ ይቅርታ። ጥያቄ አብይ አህመድ ወደ ስልጣን እንደመጣ ሲንስ ዴይ ዋን ታስታውሱ እንደሆነ ከወላይታ፣ ከሲዳማ፣ ከአማራ፣ ከከምባታ ከተለያዩ ብሔር ብሔረሰብ እነዚህ አክቲቭ የሚባሉ ታስታውሱ እንደሆነ ዙም ሚቲንግ ያደርጉ ነበሩ። ገና ወዴት አገሪቷን ወዴት እንደሚወስድ እንኳን ሳያውቁ መቀሌ የተቀመጡ አሉ አሰባሳቢዎች በዙም ተሰብስበው እንደውም በየዩኒቨርሲቲ ሁሉ ጥሪ እየተደረገ አሁን ገና የህልውና አደጋ ውስጥ ገብተናል እያሉ ዋና እነዚህ ኦፒኒየን ሊደሮች አጌንስት ሆኖ ነበር። አልታዘዙም። ለምሳሌ እነማ ቴዲ? ኦኬ አብይ አህመድ ወደ ስልጣን እንደመጣ የብሔር ግድያ በኢትዮጵያ ታሪክ አይተነው በማናውቀው ሁኔታ ተፋፍመዋል አልተፋፋሙም? የብሔር ህዝቡ ራሱ ምን ይለው ነበር? አንተ ፓስተር ነህ፣ ስብከት ብቻ ነው መወሰን አትችልም፣ ህዝብ እያለቀ ምናምን ይባል ነበር። ግድያ ነበረ በየቦታው ማለት ነው። ልክ ነው። በኃይለማርያም ጊዜ ማለት ነው። ኃይለማርያም ወርዶ አብይ እንደመጣ ህዝቡ እኮ ይል ነበር። አምባገነን ትሆን እንደሆነ ሁን የሚልም ነበር። እንደውም እርምጃ አይወስድም፣ ዝም ብሎ እየወጣ ስብከት ብቻ ነው እያሉ የተቹት ነበር ጠቅላይ ሚኒስትሩ። እሱን እኔ አሁን ገባኸኝ። የዛን ጊዜ ገና ፓወሩን ኮንሶሊዴት አላረገም ነበር አይደለ እንዴ? 4 ኪሎም ድረስ ቲፒኤልኤፍም የዛን ጊዜ የተወሰነ የመጫወቻ ግራውንድ ነበረ። ብልጽግና የሚባለውን ፓርቲ አልተፈጠረም ነበረ። በኢህአዴግ አምብሬላ ነበር ሲጫወቱ የነበረው። አብይ ስልጣኑን ኮንሶሊዴት ማድረግ አልቻለም። የኤታ ማጆር ሹም የነበረው ሳሞራ ነበረ። ከዛ በኋላ ከሳሞራ ቀጥሎ አደም ነው የመጣው። ማን ነበረ? የሰሜን ሰው ነው፣ የትግራይ ሰው ነው። ሰማይ የተገደለው
ከሰዓረ በኋላ እንደመጣው ሰዓረን ካረገ በኋላ ነው ትንሽ ኮንሶሊዴት ማድረግ የጀመረው። ምክንያቱም ሰዓረ ሞር ኢትዮጵያንስት የነበረ እንደዚህ አይነት እሳቤ ስለነበረ፣ ግን እሱንም ያው ጥለውታል። ማን እግዚአብሔር ይወቀው። እሱ ግን አሁን ጥያቄ ስለገባኝ ነው። አሁን መጀመሪያ ላይ አቅሙን አላመቻቸም ነበር። ግን አቅሙን ካመቻቸ በኋላ ኢቭን የትግራይ ጦርነት እኮ ቴዲ ለምን እንወሻሻለን? በቃ የቀን ጅቦች ናቸው። አንድ እኮ መሪ እኮ ህዝብን አንድ ማድረግ ነው እንጂ ማለያየት የለበትም። ያጠፉ አካላቶች ነበሩ። መጀመሪያ ላይ እንደሄደበት ሜቴክ ላይ አካባቢ ላይ የዘረፉ ሰዎች ነበሩ፣ በስልጣን የባለጉ ሰዎች ነበሩ። እነሱን ሰዎችን ልክ አሁን ለምሳሌ መለስ እንደገባ የደርግ አመራሮችን አስሮ ምናምን ነገር እንዳስቀጣቸው እነዛ የቲፒኤልኤፍ አመራሮች የተባሉትንም ደግሞ አስሮ መቅጣት ይችል ነበር እንጂ ጁንታ የቀንጅብ ምናምን እያለ ስም ይሰጥላል። ተቀጽላ ማለት ነው። በየብሔሩ ተቀጽላ ስም ሰጥቶታል። ገባ? አንድ መሪ ደግሞ እንደዚህ አይነት ተቀጽላ ስም መስጠት የለበትም። መሪ ማለት በሀቀኝነት በትክክለኛ መንገድ ህዝብን አንዴ ስለዚህ ቴዲ አፍሮን የተነሳነበት ዘፈኑ የተባለው ዳስጣል አንድ ዳስ አይደለም መጣል ያለብን ኢትዮጵያውያኖች 3-4 ዳስ መጣል ነው ያለብን። ወዴት ነው የምንሄደው ደግሞ? ኢትስ አ ፕሮሰስ። ጊዜ ይፈልጋል፣ ትዕግስት ይፈልጋል፣ አዋቂዎች ሰዎች ይፈልጋሉ፣ ዝም ያሉ ሰዎች አሉ። ቴዲ አሁን እየኮረኮረ ያለው ሳይለንት ማጆሪቲ፣ እውቀት ያለው ገንዘብ ያለው ለውጥ ማምጣት የሚችለውን ማህበረሰብ በተለያየ አካባቢ ላይ ያለውን ሀገራችሁ እየሞተች ነው፣ ህዝብ ለህዝብ እየተከፋፈለ ነው፣ ለምን ዝም ትላላችሁ? ሀገር ከሌለች እናንተም የላችሁም፣ ትሞታላችሁ፣ በስደት ተበትናችሁ ትኖራላችሁ። ስለዚህ ቆም ብላችሁ አስቡ ነው የሚለው ቴዲ። የሚቀጥለውን እንደገና እድል ከሰጠኝ እመለሳለሁ። እግዚአብሔር ይስጥልኝ። ቴንክ ዩ አጋዝ፣ እግዚአብሔር ያክብርልን። ቴንክ ዩ። ሁለተኛ ዙር ላይ እንገናኛለን። ዘበር ቴዳ ጤና ይስጥልኝ። ቴዳዬ አብሮ ይስጥልኝ። ስላስገባኝ እድሉ ስለሰጠኸኝ አመሰግናለሁ። እንደ ወትሮም ሰላማዊ ውይይት ስለምታወያየን ክብረት ይስጥልኝ ቴዳ። በመጀመሪያ ደረጃ ቴዳ የምነሳው ከቴዲ ሀሳብ ሳይሆን እዚህ ጋር ተወያዮቻችን እንድትረዱት የምፈልገው ነገር የ27 ዓመት ያለፍንበትን የተተከለው መርዝ ለመንቀል ቢያንስ 50 እና 70 ዓመት ፈጣሪ ከረዳን ሊስተካከል ይችላል። እንዲህ በቀልዱ የሚስተካከል ነገር ደም ሳንፋሰሳ ሳንጋደላት የምታመጣው ለውጥ የለም። ይህን አስረግጠ ነው የምነግርህ። በተረፈ ሞጊልዳ ወንድሜ በጣም ከይቅርታ ጋር እንዳንተ አይነቱ 4 ሚሊዮን ደጋፊ ከሚኖረው አብይ አህመድ አንድ ቴዎድሮስ ቴዲ አፍሮ ተቹ ይበልጠዋል። እሱ ይገጽሰዋል፣ እሱ ይሻለዋል፣ ጥፋቱን ይነግረዋል፣ እንዲታረም ቦታ ሁኔታውን ያመቻችለታል። አሁን መንግስትን እየገደሉት ነው ብዬ ማስበው እኔ ጭፍን ተራማጆች፣ ወደፊት ማየት ማይችሉ፣ መንግስታችን ተነካ የሚሉ እነዚህ ናቸው። በቃ መንግስትን ሊያሰሩት ጀባ ነው። ሁሌም ማጨብጨብ ነው። መንግስትን የምትወደው ከሆነ ደካማ ጎኑ ንገረው። መንግስትን የምታከብረውና የምሳሳለት ከሆነ እያጠፋ ያለው ጥፋት ንገረው። እየጠፋ ያለው ነገር ካድሬዎች እያጠፉት ያለው ነገር ንገር። የህዝብ ጩኸት ነው ይሄ፣ የህዝብ ለቅሶ ነው። ህዝብ ሲያለቅስ መሐረብን ተቀበል፣ እንደዛ ልትቀልድበት አይገባም። ነውር ነው። አሁንም ቢሆን ክብር ጠቅላይ ሚኒስትር አብይ አህመድ ከቴዎድሮስ መውሰድ ያለበትን ነገር ወስዶ ማረም ያለበትን ነገር ቢያርም። በነገራችን ላይ ቴዲ አፍሮ መታሰር ለሱ አዲሱ አይደለም። በወያኔ ጊዜ ታስሯል። እኔ ለምን የቴዲ አፍሮ ስር ብርቅ ሊሆንባቸው አይገባም። የምክር ቤት አባሎች ታስረዋል አይደል እንዴ? የሚያስጠይቀው ነገር ካለ ይታሰር ቴዲ፣ እኔ ችግር የለብኝም። በቃላቶቹ ላይ ማህበረሰብን ጠቅሶ የሆነን ማህበረሰብ ጠርቶ የሆነን ማህበረሰብ እንዲህ ነው ካለ ይታሰር፣ እኔ ችግር የለብኝም። እኔ የትኛውም ኢትዮጵያዊ እኩል ነው ብዬ ማምን ሰው ስለሆንኩኝ። በተረፈ ግን ካድሬዎቹ ነው እንደዚህ አይነት አካሄድ በጣም እኔ ይገርመኛል። ምን አይነት ህሊና እንደሚኖረን አላቅም። መንግስት ስትወደው ልተቸው ይገባል። ጥፋቱ ልትነግረው ይገባል። ካድሬው ህዝቡ እንዴት እንዲህ እያስለቀሰ እንደሆነ ልትነግረው ይገባል። ይሄን ካልነገር ነው አንተ የመንግስት ገዳዩ ነህ። መርዝ የሰጠኸው ነው መንግስትን ልትገድል። ያን ደግሞ እኛ እድሉ አንሰጥህም። እኛ መንግስት እያረም ነው፣ ቢቻል እያረም ነው፣ እያስተካከል ነው።
እንጂ ሁሌም እያጨበጨብክ ያ መንግስትን መግደል ይባላል በቻይንኛ። ቴዲ አፍሮ እኔ እውነት የተባለውን ነገር ከተደረገ በጣም የሚያሳፍር ነገር ነው። የቴዲ አፍሮ ቢሮውን ሄዶ ሀና ለሚባል ነው አቦጊዳ ስቴዲዮ እንደምታውቀው ቴዳ እሱን ተሰብሮ ይሄ የሚያሳፍር ነገር ነው። ከሆነ ነው የምልህ ከሆነ የሚያሳፍር ነገር ነው። የተረጋገጠ ማስረጃ ደግሞ ወይ ከቴዲ አንደበት ያስፈልጋል። ቴዳ የግድ ከሱ መስማት አለብን። ግን ይሄን ነገር ከሆነ የሚያሳፍርና የሚያሸማቀቅ ጉዳይ ነው። በግሌ ነው የምልህ። የፈለገ ወንጀል ይኖርበት፣ ወንጀል ካለበት ራሱን ወስደህ መያዝ ማሰር ካልሆነ በስተቀር ግን ኖርማሊ ይሄ አግባብ አይደለም ብዬ አስባለሁ። ኖርማል አግባብ አይደለም ብዬ አስባለሁ። ቴዲ ከጎኑ የነበሩ ሰዎች ታስረዋል። ወንጀላቸው እንደው እኔ ቴዲ ሁሌም እንደማወራህ ምንድነው መሰለህ፣ እኔ መንግስት አይኑረኝ የሚል ሰው አይደለሁም። ለምን ስደትም ስወጣ መንግስት ከሌላቸው ሀገሮች ደካማ መንግስት ያለው ሀገር ይሻላል። መንግስት ማጣት አንዳንዶቻችን ስናወራው ቀልድ ሊመስላችሁ ይችላል። አይደለም። ይሄን ውጥንቅጡ የወጣ መንግስት ይኑርና የተስተካከለ ነገር ይምጣልን። ምኞትህን አስተካክሉት። የተስተካከለ ነገር አይዲያ፣ ሀሳብ፣ የተሻለ ነገር ይምጣ ይባላል እንጂ ይሄን እንዲሆነው እንዲህ ያ ራስን በራስ እንደማጥፋት ስለሚቆጠር የአደገኛ ነገር ነው። ቴዲ አፍሮ ለኢትዮጵያ ሕዝብ ትልቅ ሰው ነው። በነገራችን ላይ ትላልቅ ሰዎች እነ ብርሃኑ ነጋ ኢንተርቪው ሲያደርጉ ካያቸው ዋው ቴዲ አፍሮ ነው የሚለው። በጣም ብዙዎች እነ ሱሌማን ደንደፎ አምባሳደር ሱሌማን ደንደፎ ስትጠይቃቸው ዋው ነው የሚለው። በችሎታ ልታንኳስሰው አትችልም። እንደውም ይቅርታ አድርግልኝና ለቴዲ ነው አሁን ምጥን ያስተማርከው። እንዴት ብለህ ነው ቴዲ ለሚጠቀመው ቃልና የተጠቀመው ቃል ልትነግረው አትችልም። የተሰማውን ተናገረ። ቴዳዬ ዘርዝር አውጣ ብትለኝ በሆነ ቃሉ ላትስማማ ትችላለህ። እኔ እንኳን እንደነገርኩ ያው ወደ ብሔር ገብቼ እንኳን ላልስማማበት እችላለሁ። ጉራጌ ሆኜ የተሰማውን የተናገረው በቃ መብቱ ነው። ቴዲ ግን አንድ ቀንም ቴዳ የግል ህይወቱን አሳስቦ ዘፍኖ አያውቅም። ቴዲ ስለ ኢትዮጵያዊ ነው የሚዘፍነው። ኢትዮጵያ እሱ እንዲኖራት የሚፈልገው ኢትዮጵያ አለ። ኢትዮጵያ እንድትሆንለት የሚፈልጋት ኢትዮጵያ አለች። ያችን ኢትዮጵያ ሁላችን ያማከለች ናት አይደለችም። ያ የፖለቲከኞች ስራ ነው፣ የእሱ ስራ አይደለም። እሱ ስራው ምንድነው? ነገራቶችን ጉድለት አለባቸው የሚላቸው ነገሮች ነቅሶ አውጥቶ ማሳየት እንጂ መስራት አይደለም። የሱ ስራ መስራት ነው ከሱ የሚጠበቅበት ዋናው ነገር። ያ ስለሆነ አንዳንድ ወንድሞቻችን በዛ መንገድ ብታዩት። ሁለተኛ ደረጃ ሞጊልዳ እባክህ ደግመህ እንድተስተካከል የምፈልገው ነገር ቴዲ አፍሮ አንተ ብትለውም ባትለውም ማህበረሰብን ጠርቶ እንዲህ ከዳር መጥቶ እንዲህ አወጣ የሚል ካፉ አልወጣም፣ መግለጫ አልሰጠበትም፣ አልተናገረም። እኔ ከየት አምጥተህ እንደዘረዘርከው አላውቅም። ይህ ማህበረሰብን ማጋጨት ይባላል። ሰውን ከሰውን ለማባላት እንዲህ ማለት ስትናገር በእምነትህ ጠንካራ እንደሆንክ ታሳያለህ። ካፉ ያልወጣው ነገር ግን ሰምተህ ትናገራለህ። አይ የተናገረውን ቅኔ ገብቶኝ ነው። ቅኔውን አንተ ከገባህማ ቅኔ አይደለም ሞጊልዳ፣ በጣም ይቅርታ። እኔ ቴዲ የተናገረው ቅኔ አንተ ከገባህ እኔ ቅኔ አይደለም፣ እየቀለደብን ነው ማለት ነው። ቴዲ እንዴ ሞጊልዳ ተው እንጂ እየተሳሰብን እና ያንን ነገር ነው። በተረፈ ቴዳዬ ፈጣሪ እድሜውን ያርዝምልን። የብዙ ሰው ጭቁንነት ተናግሯል። ብዙ ነገር ነው ያደረገው፣ ብዙ ነገር ነው የተናገረው። እድሜውን ያርዝምልን። የተሻለ በልጆቹ ፍሬም ደርሶ ይብላ። ጀግናችን ነው፣ እንወደዋለን፣ እናከብረዋለን። በጣም እንወደውና የምናከብረው ሰው ነው እና በተረፈ ጥፋትን ካለበት ያጠፋውን ነገር መግለጫ ሲሰጥ ለዛን ማህበረሰብ ነው የተናገርኩት ሲል ያኔ ወስዶ ይሰራው፣ ችግር የለብኝም። ያንን ማህበረሰብ ባልተናገረበት ሁኔታ ግን ለዛ ማህበረሰብ ነው ብለህ አታክ ማድረጉ ትንሽ ጥሩ ስላልሆነ ብታስተካክለው መልካም ነው የሚል ነገር አለኝ። በተረፈ ግን እነዚህ ሄደው ሰብረውታል የተባለው ቢሮ አግባብ አይደለም፣ ነውር ነው፣ መሆን የለበትም። በተረፈ ቴዳ እንደምታውቀው መሀል ሰፋሪ ነኝ። አገሬ እንድትኖር እፈልጋለሁ፣ እንድትሞትብኝም አልፈልግም። ሰላሟም እንዲበዛ እፈልጋለሁ። በዛ ጨርሳለሁ። ቴዳዬ አመሰግናለሁ። እሺ ዘበረን እናመሰግናለን። ወደ ዙፋን እንሄዳለን፣ ከዛ ወደ ሞጊልዳ እንሄዳለን። ሰላም ቴዲ ይሰማል። እኔ ቅድም የሆነ ልጅ ስጠይቀው ስለ አብይ አህመድ እሱ ምናምን ምን ያድርግ አይነት ያልክ መሰለኝና ትንሽ ውዥንብርብር አለብኝ። ለምን አንተ ኖርማል አወያይ ነው የምትመስለኝ ለእኔ ስቲል እስካሁን ያለው ነገር ግን አንዳንድ ጊዜ የሆነ ውስጤ ላይ አልፈልግም ፖለቲካ ውስጥ መግባት፣ ግን
ትክክለኛው ነገር ግን መሬት ላይ ያለው ነገር ምንድነው ነው? መሬት ላይ ያለው ነገር ግን ሁላችንም ማንም ሰው ብሔር ብሔረሰቦች አማራ፣ ትግሬ፣ ኦሮሞ አልልም። ይሄ ሰውዬ ከመጣ በኋላ ኦሮሚያ ክልል ወድሟል፣ ቤኒሻንጉል ጉሙዝ ክልል ወድሟል፣ አማራ ክልል ሙሉ በሙሉ ወድሟል። ትግራይና አማራ ክልል እንዲወድሙ ተደርገዋል። ሰውየው ኦሮሚያ፣ ባሌ፣ አርሲ፣ ሌሎች አካባቢ ሲሄድ ምንድነው የሚያወራው? ያንን አንተ መረጃ የለህም ወይ? አለህ። በትክክል ህዝብን አንድ የሚያደርግ ህዝብን ከህዝብ የሚያስማማ እውነተኛ ነገር አይደለም ይዞ የሚመጣው። አንዱን ካንዱ የሚያባላ አንዱን ካንዱ የሚያጋጭ እውነተኛ ነገር አይደለም። አደባባይ ላይ ይዞ የሚያወራው ሰው እነሱ እንደሚሉት መቼም ይሄ ሚሞሪው የሞተ ሰው አይደለም ህዝቡ። ዛሬ 21ኛ ክፍለ ዘመን ላይ ነን ያለነው። አንድ ነገር ህዝብን የሚያስማማ ነገር ያደረገው ሰውየው ካለ በዚህ በ8 ዓመት ውስጥ እዚህ ውስጥ ለኔ 2300 ሰው ይታየኛል። ቴዲ እሱም ብታሰማን፣ ተዋደዱ፣ ተፋቀሩ። የመጀመሪያዋን ከንፈሩ ላይ ያለችውን ኢትዮጵያ 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 ያላትን አይደለም። እሱ ከመጣ በኋላ ህዝብን እስቲ አንድ የሚያስማማ አባዱላ ባለፈው ነገር ያለው መጠየቅ ካለባቸው የኦሮሞን ህዝብንም የትኛውንም ህዝብ የጨፈጨፈ አባዱላ ገመዳን ከተማ ውስጥ እንደፈለገ እንዲንደላቀቅ የፍየል ቁርጥ እንዲበላ አድርገህ ሌሎቹ መግደል ትክክል አይደለም። ይቅርታ ከተባለ ደግሞ ለሁሉም ይቅርታ ብለህ ነው። ሁሉንም ይቅርታ ብለህ አንድ አድርገህ እርቀ ሰላም አውርደህ ከዛ በኢትዮጵያ ሀገራችን እንዳትፈርስ ብለህ መሄድ ያለብህ እንጂ ተዋቸው ያልቅሱ ሶፍት ግዙላቸው እያልክ ሰው ላይ እያላገጥክ አገሪቷ በቱሪዝም መስክም እንድትሞት ካደረገ ሰዎች አንዱ አብይ አህመድ ነው። እንደው ቴዲ ስለ እውነት ለመነጋገር አንተ በጣም ማከብር ወንድሜ ነህ። እስቲ አብይ አህመድ ያደረገውን በዚህ በ8 በተለይ this year 2026 2025 2024 እስቲ ስለ ኢትዮጵያ አንድነት ያደረገውን ነገር አሳየኝ ቴዲ። ታው ዛፍ ተክለናል ተብሎ እንዴት ነው ሰው ይበልጣል ሲባል እኮ ለአስከሬኑ ጥላ ይሆናል ያለ ሰውዬ አሁን ይሄ መሪ ነው እንዴ? እውነት ነው የምናወራው ወይስ ምንድን ነው የምናወራው? በነገራችን ላይ እኔ የሁለታችሁም ሐሳብ አየር ላይ የዋለና ህዝብ ይፍረድ ብዬ ነው እንጂ ከመንግስት ደጋፊዎችም ከተቃዋሚዎችም ያላችሁትን ልጠይቃችሁ እዚህ ጋር አንድ ባንድ ላፋጣችሁ ብል አንዳችሁም ልትቋቋሙት አትችሉም። የመንግስት ደጋፊዎችም አትቋቋሙትም ጥያቄውን፣ ተቃዋሚዎችም አትቋቋሙትም። ግን በቃ ይስሟችሁና ህዝብ ይፍረድ ብዬ ነው። አዎ ይኸውልህ ቴዲ፣ በምንኖርበት አገር ላይ የትኛውም መንግስት መጀመሪያ የሚሰጠው ለህዝብ ነው፣ ለሰው ነው። ከህፃናት አንስቶ እንዴ ውሻና ድመት እኮ የሚከበርበት ሀገር ላይ ነው ያለነው እኮ ቴዲ። አንተም እኔም የምንኖርበት ሀገር ውሻና ድመት የሚከበርበት ሀገር ነው። ኢትዮጵያ ውስጥ አሁን ያለው ያ ነው። እሺ እንደ ውጪዎቹ አንሁን፣ እንደ ሀገራችን እንደ ራሳችን አገር ቀድመን ለሰው ብናስብ ምን ችግር አለው? እናት ልጇ በድሮን እያለቀባት ስታለቅ ሳታልቅሽ ተብላ የምትደበደብበት ሀገር እኮ ኢትዮጵያ ነች። ያሳፍራል ይሄ እንዴ! ሃይማኖት ከሃይማኖት አደባባይ ላይ ወጣ። እስቲ ቴዲ ሰሞኑን የሚደረገውን በቴዲ አፍሮ የዳስ መንፈስ የተወጋ ይሁን እያሉ ቴዲ አፍሮን የሚሰድቡት እነማን ናቸው? እንደ አንድ መንግስት ሊገሰጽ ይገባል። ሲገሰጥ ግን ጥፋቴ ምንድነው? ጥፋታችንን እናረም፣ ወደ አንድ እንምጣ ነው እንጂ የሚባለው የሆኑ ጋንግስተር ግሩፕ እንትን ቦድነህ ተሳደቡልኝ ነውር ነው። ይሄ እኔ የመንደር መሪ ነው አድርጌ የማየው እንደዚህ አይነት ሰው። እሺ አንድ ጥያቄ ልጠይቅህ። የዜጎችን ሰላምና ደህንነት መንግስት ማስጠበቅ አልቻለም። 100% ትክክል ነው። ተቃዋሚ ፓርቲዎች በሰላማዊ መንገድ የሚንቀሳቀሱ አዲስ አበባ ውስጥ ቢሮ ከፍቶ የሚንቀሳቀሱ የፖለቲካ ፓርቲዎች ይዋከባሉ። 100% ትክክል ነው። ኢንፋክት የሰላማዊ ተቃዋሚ ፓርቲዎችን ምህዳሩን ሳታሰፋላቸው ታጣቂዎች ሊመጡ አይችሉም። ይሄ የመንግስት ስራ ነው። ጀቱንም በጀቱንም የያዘው ከመቶ በላይ ነገሮችን እንጠቅሳለን። መንግስት ማስተካከል ያለበት ነገር ምንም ጥያቄ የለው። ታጣቂዎች ንጹሃን ዜጎችን ይገላሉ አይገሉም? ይገላሉ።
እነሱ መወገዝ አለባቸው የለባቸውም? መወገዝ አለባቸው። አይወገዙ እያልኩ አይደለም። እኔ አሁን የኔ ወለ መወገዝ ካለባቸው ትችት 50-50 ነው መሆን ያለበት አይደል? ይኸውልህ የኔን ነው የምነግርህ። ማንኛውንም ለህዝብ የወጣሁ ነኝ ብሎ ከየትኛውም ብሔር ይሁን ከትግራይ ይሁን ከኦሮሞ ይሁን ከአማራ ይሁን ንጹህ ህዝብን የሚገድል ከሆነ እኔ ይሄንን ከመንግስት ለይቻላው የኔን ነው የምነግርህ። ልክ ምንድነው እናድርግ ተብሎ ሲጠየቅ የሆነ ነገር ሲደረግ አጠይቁኝ እያልክ ግን መልሰ አንተ ያንን ህዝብ የምታጠቃ ከሆነ የዚህ ሁሉ ጠንሳሽ አንተ ነህ ማለት ነው። ራሱ ያደራጃቸዋሉ፣ ይገላሉ፣ ያስገድላሉ። ከዛ በኋላ ግን አንድ ቦታ ላይ መላከክ የለበትም። ነገርኩህ እኮ ቴዲ አሉ እኮ ጠቅላላ በኢህአዴግ ውስጥ የነበሩ ከአማራውም ከትግራዩም ከኦሮሞውም ከደቡቡም የህዝብን ደም ሲጠጡ የነበሩ የሉ። ዛሬ የትኞቹ ናቸው የታሰሩት? የትኞቹ ናቸው ያልታሰሩት? መልሱን ለዚህ ህዝብ ልስጠው ነኝ። የትኞቹ ናቸው ሰውን ሲገሉ ነበሩ ሲጨፈጭፉ የነበሩ? እና አብዲ ኢሌ ምንድነው ያደረጉት? ከነ አብዲ ኢሌ ጋር ሲሰራ የነበረው ነገር ምንድነው? 128 ሰው ስንት 8-9 ቤተክርስቲያን በጅጅጋ ከተማ ውስጥ ተቃጥሎ ያ ሁሉ ምዕመናን ሲያልቅ አስከሬናችንን የቤተሰብ ሲሉ ሰብስቦ የሰጣቸው አለ? አዲስ አበባ ላይ ቁጭ ብለው በሃይማኖት ተከባብሮ የነበረውን ሰው መርዛቸውን ሲረጩ የነበሩ ሰዎች የትኛው ነው የተያዘው? እነ ዲያቆን ዳንኤል ክብረት እየወጡ እዚህ ህዝብ ላይ ለሃጫቸውን ሲያዝረከርኩ መጠየቅ ያልነበረባቸው? እንደውም ገዳይ አስገዳይ የሆኑ መረጃ ትርጉም የሚሰጡት እነ ዳንኤል ክብረት አይደሉም? እኔ ዳንኤል ክብረት አማራ ስለሆነ ልደግፈው አይደለም። ለምን አይዘቀዝቁትም? አም ሶሪ ቱ ሴይ ዛት ለቃሉ ሚዲያውን አይመጥንም። እያንዳንዱ ትክክለኛ ነገር ከተባለ ከየሁሉም እችን ሀገር ለማፍረስ የፈለገውን ሰብስበ ኢቭን ከአብይ አህመድ ከነሽመልስ አብዲሳ ጭምር መጠየቅ አለባቸው ነው። አንዱ ላይ ግን ወስደህ እጅ መጠቆም የለብህም። ይቃል እኮ ያኛው ችልም ይሄ መንግስት ለምን በለው ግደለው ጨፍጭፈው ከሚሉ ሰዎች አንዱ እነዚህ ናቸው። አሁን በነሞጊልዳ እኮ ነው እየተመራች ያለችው ሀገሪቷ። እሺ በጣም ያሳፍራል። በነሞጊልዳስ የምትመራ ሀገር። እሺ ቤተሰብ ወገኖቼ እኔ ሳስገባችሁን ባህሪያችሁን ስለማቅ ነው ሁለት ተቃራኒ ሐሳቦችን ማስገባው። እኔ እናቴ ማጸን ውስጥ እያለው ነው የእናንተን ስታይል ማቀው። እኔ ብዙ ጊዜ ዝም ምለው ለዛ ነው። አንድ ባንድ ይዤ ልጠይቃችሁ ብል እኔ አስለቅሳችኋለሁ። ለዛም ነው ገና አንድ ጥያቄ ስጠይቃችሁ መጠየቅ ማትፈልጓቸው ጥያቄዎች አሉ። ወይ ከብልጽግና ጋር ተለጥፉኛላችሁ ወይ ከተቃዋሚ ፓርቲ ጋር መተለጠፉኝ። ለዛ ነው እናንተ መስማት የምትፈልጉትን ስጠይቅ የስቴዲ ምናምን ትሉኛላችሁ። እናንተ መጠየቅ ማትፈልጉትን ስጠይቅ ደግሞ አሃ ብልጽግና ትሉኛላችሁ። አንደርስታንድ ቴዲ እንደዛ ለማለት ፈልጌ አይደለም። ዱፋላንተ አይደለም። እኔ እንደተረዳኋችሁ ተረዱኝ። እኔ ታስፋ እኔ ሳስገባችሁ ስብጥራችሁን አስተካክዬ ማስቀምጣችሁ ሲሪየስ ጥያቄ ጠይቀን ካላችሁ ግን ያለምንም ማጋነን ነግራችሁ ልትቋቋሙት አትችሉም ጥያቄውን። ስለዚህ እኔ ያን ከማደርግ የገዢው ፓርቲ ደጋፊዎች ይመልሱላችሁ፣ ለገዢው ፓርቲዎች ደግሞ ተቃዋሚዎች ይመልሱላችሁ። መጨረሻ ላይ ህዝብ ይፍረድ። እንደየአስፈላጊነቱ እንድታብራሩ ጥያቄ ጠይቃችኋለሁ። ያ ነው፣ ሌላ ነገር የለውም። ጥያቄ ጠይቄም አልቻላችሁም እኮ እንደዛው ነው። ተወጡና አንዳንዶቻችሁ ፎቶን ዘቅዘቃችሁ ትሳደባላችሁ። ኦሮሞ ነው ትሉኛላችሁ፣ አማራ ነው ትሉኛላችሁ፣ ስልጤ ነው ትግራዊ ነው ትሉኛላችሁ። ኢትዮጵያ ምድር ላይ እስካለን ግን መጠየቅ አለብን። ፌር መሆን አለብን ብዬ አስባለሁ። በሰላማዊ መንገድ ውይይቶች መዳበር አለባቸው ብዬ አስባለሁ። አምታታው በከተማ አምታተን ስልጣን ላይ ብንገባም ከየትኛውም ወገን ዞሮ ነገም ተመልሶ ነው እዛው ምንድነው ይሄ አለባብሶ ቢያርፉ በዓለም ይመለሱ ነው አይደለኛ ነገር